ማለት ዝም ብዬ እንኳን እዚህ መጥቼ ቲክቶክ ጋር እንትን አለለም። ቀጥታ የሚሆነው ይሁን ከእህቴ ወይም ከወንድሜ ከቅርብ ቤተሰብ ከባሌ ከእህቴ የሚሆን የበለጠ ነገር የለም። ለምንድን ነው ሄዶ ፖሊሶች የላቸው 911 ደውሎ ይጠየቃል። እሱ የደወለበት እኮ ደግሞ እያልኳችሁ ያላችሁት አልገባችሁም። 911 የሀገሪቷ ዜጋ ፈጣን አገልግሎት ለፖሊስ ሲፈልግ የሚደውልበት ነው እኮ እዛው መስመር ቁጥር የላቸው። ቆይ ልንገርሽ ስሚኝ፣ መጀመሪያ 911 ስትሆን አካባቢው ጉባ አካባቢ እዛው መዲና ቁጥር ይሰጧቸዋል፣ የትኛው ፖሊስ ጣቢያ መምጣት እንዳለባቸው። ወንጀሉ እያንዳንዱ እኮ ክልል አለው፣ የሆነ ቦታ አለው። እያንዳንዱ የት ቦታ ናት እሷ የሚለውን ማለት ነው። አሸብርን ሳቢሊ መዲና ነው። ቆይ አሸብርን ሳቢሊ መዲና ነው። አሸብር አንድ ቁጥር ጻፍልኝ። አሸብር 999 ጀዋዛት ነው። አሸብር አንድ ቁጥር ጻፍልኝ። እሺ አሸብር አንድ ቁጥር አንድ ነው። ሸኳ የሚባል ማለት የሆነ ሪፖርት ማቅረቢያው 911 ነው። 911 የቱ ጋ ነው ብሎ ሲጠይቃችሁ መዲና ጉባ መስጊድ አካባቢ ነው ወንጀሉ የተፈጸመው ሲባል ቀጥታ እነሱ ይልካሉ። ቀጥታ ምንም እንትን የለውም እኮ ባለ ጊዜ ምንድን ነው ረግ በእናታችሁ ወይ ሙቪ ሚዲያን ጥሩልን፣ ወይ ደግሞ ሳውዲ ላይ በቃ ለሚባል ሰው ጥሩልን። በእናታችሁ እንደው በእናታችሁ እስቲ እንደው ሳውዲ ሙቪ ሚዲያ ወይ ተገልብጠን እሱ ቤት እንሂድ። በቃ ሙቪ ሚዲያ እሱ ወይ ጥሩልን። ብሬክስ ሳሪ ብሬክስ አበሻዊ ብሬክስ መግባት አልችልም። ገና ቅድም ነው የጀመርኩት። ጀርመን ነው ግን ሰው ያውቃሉ። እኔም ቤቴን ሳውዲ ማንም የለኝም። ማንም እኔ ማውቀው ራሱ ከናዚዛ በስተቀር የለኝም። እመቤቴ ወይ ታጠቅ እንደውሉለት በእናታችሁ። ምን ችግር አለው? ቢያንስ በቃ የሆነ ነገር ይወቁ። የሆነ በቃ ልጅቷ ያለችበት ብቻ ይታወቅ። ጋይስ ሳሪ ወይ ከ911 ውጪ አሁን ለምሳሌ ፕላስ 96 ተብሎ ሙሉ ቁጥር የፖሊስ ጣቢያ ቁጥር የላችሁም ሳውዲዎች? ይኸውልሽ መስዬ የምነግርሽ ማለት ነው። አሁን እያንዳንዳችን መስመር የመጀመሪያው መክፈቻው አሁን ለምሳሌ እኔ ጅዳ ማለት ነው 911 ብዬ ስደውል የሆነ ችግር አለ ብዬ ሳመለክት ማለት ነው እነሱ ቀጥታ በዚህ ቁጥር ደውዬ እዛው ስልክሽ ላይ ያለ እዚህ አንቺን መረጃ መቀበል የሚችሉት እዚህ አካባቢ ነው ብሎ ራሳቸው መስመር ይሰጡኛል፣ ያገናኙኛል። ቀጥታ እነሱ ናቸው። ኦኬ ስለዚህ ያሉትን ተቀበሉና መዲና ላይ ያላችሁ ሰዎች ቁጥር መስመሩን ቁጥር ብቻ ተቀበሉኛ፣ ከዚህ እንደውላለን። ወይኔ ሳውዲዎች፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሰው አይደላችሁ። መዲና ያላችሁ እራሷ እኮ የሀገሯ ልጆች የአብረዋት ዘመዶቿ ምናምን እኮ አሉ። እኔ በእውነት በእንደዚህ አይነት ጭካኔ ከባድ ነው። እስከ ባሏ ጨመር ከምር እናንተ ባሏን እንትን አላችሁ እንጂ አሳልፎ የሚሰጣት እሱ ደግሞ በምን ይልቀፍሽ ምናምን ስሙ ደም አይቶ እንዴት ነው አስችሎት ተመልሶ ወጥቶ ቲክቶክ ላይ የሚመጣው? ቀጥታ ፖሊስ ሄዶ አያስመለክትም? ፖሊስ እስካሁን ደቂቃ ያለችበት እቺ ልጅ እኮ በህይወትና ሞቱ መካከልም ልትሆን ትችላለች። ልጅቷ እንዴት ነው ማትረፍ የሚቻለው? ይሄ እኮ ምንም አይነት መፍትሄ የሚያመጣው ነገር የለም። ቀጥታ ሄዶ ለፖሊስ እሱ እጇቸውን ይዞ ሄዶ እዚህ ጋር እንደዚህ ነው ብሎ እኮ ደሙ ማሳየት ነው። ምንም ወንጀል የሰራ ሰው እንዳሉ ተለቃቅመው ነው እዛ የታወሩት አብረው የነበሩት የቤቱ አከራይ ጎረቤቶቹ ማንም አይቀርም። እናንተ ህጉን ስላልተረዳችሁን ይመስለናል። እኛ የምንነግራችሁ ትክክለኛ የሚሄደውን ህግ ነው እየነገርናችሁ። በሰው ምናምን የሚሆን ነገር የለም። ቀጥታ መሲ አቤት፣ ቴሌግራሟ ላይ ቼክ አርገሻለች ማን ነው የምትባለው ፎቶ። ምክንያቱም ፎቶ ስትለጥፊ ራሱ ስቶሪ እያደረገ ያስቀምጠዋል ቴሌግራሟ ላይ እና ኢሞዋ ላይ ቼክ አርጊ እስቲ። እኔ ስልኳን እዚህ ሴቭ ያደረኩት ላይ ኢሞ ምናምን የለኝም። እሺ እኔ ኢሞለኝ እንዴት ቼክ ላርግ? ስናኝ ቅድም ጀምረሽ አንድ ቁጥር ትጽፊያለሽ። እንትን አድርጊ ራሴን አመመኝ ጌታ። ገስት ላኪ የምትሰጪ መረጃ ካለሽ። መሲ ስሚኝ አዳምጪ። አሁን እንትና አዚዛ ለባልየው ትደውልና ባልየው እንዳለ እንደተባለው ይደውል እዛ ጋር። አቦፋኑን ጥሩት ጋይዝ፣ አቦፋኑን ጥሩት። እሺ ጥሩት። በቃ ማንኛችሁንም ጥሩና አስገቡልን። እኛ የምንፈልገው በቃ ኢንፎርሜሽን ነው። በቂ ነገር ነው የምንፈልገው። ሌላ ከማንኛችሁም ችግር የለብንም።
ብቻ ግን እኛ የምንፈልገው በቃ ኢንፎርሜሽን ነው። ላይክ የሚያግዘን ሰው ነው፣ የሚረዳን ሰው ነው የምንፈልገው። ሰላም ናችሁ ጀማ? ሰላም ነው አለን አልሐምዱሊላህ። ያኔ እነሱ እኮ ህገ ወጥ ከሆኑ የቤቱ ሎኬሽን ካላችሁ ቀጥታ ለፖሊስ ብታመለክቱ ቤቱ ሲያዝ ማለት ነው። አረቡ ራሱ ቤቱን ላከራየው ሰው ያንን ሰው ሲይዝ በዛ ነው አስተያየት የሚሰጠን ሰው ብዛቱ ፈጣሪ ትግስቱ ሮዚዮ ማኔርሽ ደውል ፈለግሽው ልደውል? አዎ ባላ ደውል። ሰላም መሲ አውዝ ጎግል ኔክ ናምበር ናይ እንትን ናይ ሳዑዲ መዲና ልብል ሲቲ ና ፖሊስ ጣቢያ የፖሊስ አማርኛ ትንሽ ናይ የፖሊስ ቁጥር ጉግል ላይ ይችላችሁ መዲና ሚል ፖሊስ ስቴሽን ቀጥታ ስልክ አላቸው። አሁን ቼክ አድርጌዋለሁ። ስጽፍ ነበር ከታች ዛሬ ታዩ የእህቱን ፎቶ አግኝቼዋለሁ። እሺ የእህቱን ፎቶ አግኝቼዋለሁ። ሀቢባ ታውቃለች? ሀቢባ ታውቃለች? ታውቃለች? የሳውዲ ሀቢባ ታውቃለች? ቁጥር ንገሪ ጋይስ። ሄሎ ትፈልግሃለች ሳሪ። እኔ የምልህ ወንድሜ ስማኝ ወንድሜ፣ አሁን አንተ ማለት ነው እዛ ጋር ሀቢባ ታውቃለች? እሺ ስጡ ይበላል ቁጥር። እሺ እኔ ቆይ አሁን አረግላታለሁ ቮይስ። መሲ አርጊላለ አቡ በዚህ ነኝ እኔ። መሲ ቮይስ አርጊላት። ሳሪ ቆይ አንዴ የእህቱ ቁጥር ተብሎ ተሰጠኝ። የእህቱን ቁጥር ሴቭ ሳረገው ወዲያውኑ ስክሪንሻት አደረግኩት ዋትስአፕ ላይ። እነዚህን የምታውቁ ነው። ፎቶዋን አምጪው። እሺ እኔ ስክሪንሻት ማድረግ አልቻልኩም። ቪዲዮ ካደረጋችሁ ግን ማውጣት ትችላላችሁ። ቶሎ በሉ እሺ። እነዚህ ከዋትስአፕ ፕሮፋይላቸው ነው። ሴኩሪቲ አድርገውት ነው። እኔ ፎቶ ላንሳው። ቆይ አንሱት። በሌላ እንትን አርጊው መሲ። ቆይ በትልቁ ላርግሽ። እሺ ጋይስ፣ እሺ ሀቢባን ጠይቋት። ቆይ መሲ ታወራታለች። እኔ በትልቁ አርጊያት። እሺ ሳርዬ ቶሎ በሉ እሺ። እንዳያጠፉት እዚህ ካላችሁ አንሱት። እነዚህ የምታውቁ ይሄው ጥሩ አንሱ ቶሎ እናንተ። ማንሳት እንትን አይለኝም። እሺ እንትን ውስጥ ግቢ። ምን ውስጥ አታዙሪው ሳሪ አስጠጋው። በቃ ይሄን እንትን እናደርገዋለን። ምንድን ነው የሚለው? ወንድሞች እህቶቼ ነው የምትለው? በቃ እነዚህ ከተገኙ እኮ ሁሉም ይገኛሉ። ገባሽ ሳሪ? የተቀጣጠሉ ናቸው አይደሉም? ነያ ግቢና ካልሆኑ ነይ ግቢ። ታውቂያቸዋለሽ ማለት ነው። የምታውቋቸዋላችሁ ማለት ነው። እነዚህ ካልሆኑ የምታውቋቸዋለሽ አይደለም ማለት ጀመሩ። ጭቃዎች እንደዚህ አይነት ኮመንት እንዳኮምቱ እሺ። እስኪ ሞክሩ። እሺ ሳይዶ ረባቦ እነሱ አይደለም መሲ። ምን? እነዚህ እነማን ናቸው? እነሱ አይደለም። እነማን ናቸው? እንደነሱ እኮ የኔ የትዳር ግሩፕ ነው። አይመለከተኝም። የትዳርም ሆነ የውሽማ ግሩፕ ነው። የወረጂ የትዳር ግሩፕ ነው። ምን የቆሙባቸው ግሩፕ አይሆንም። መሲ ይሄን ቁጥር አሁን የምልክልሽን ደውዪ። እሺ ሳውዲ እንትን ነው። እሺ ከነ ኮዱ ላኪልኝ። ከነ ኮዱ ነው የምልክልሽ ቲክታክ ላይ። እሺ ጋይስ ባልየው ይደውል። የሰርግ ግሩፕ ነው። የሰርግ ግሩፕ ነው። ሰላም ሳሪ፣ ምንድን ነው በዋትሳፕ መተውልኝ? ሳሪ አንዴ የእህቱ ቁጥር ስልክ እኔ ነኝ የመጣሁት ወንድሜ። ሳሪ ስሙ ማን ነበረ? ሀሰን ከበደ።
አቡፋን ነው። አንዲት ልጅ ከ3 ቀን በፊት በአከራይዋ በተከራየችበት ቤት ተደብድባ የት እንደገባች አይታወቅም። ቤቱ በደም ተለውሶ ነው ያገኙት እና የት እንደገባች ማንም ሰው አያውቅም። ልጅቷ የት ሀገር ናቸው? የት ነው? መዲና። እና ታዲያ ለፖሊስ የበለገ የለም? እስካሁን ማንም የለም። ሳሪ ማለት መጀመሪያ እኮ ሳውዲ አሁን አዲስ ህግ አላቸው። ቤት ኪራይ የሚከራይ እንደ ድሮ አይደለም፣ በህጋዊ ነው የሚያከራዩት። ስለዚህ ያ ቤት ለፖሊስ ሲበለግ ቀጥታ ፖሊስ ሂዶ ያ ቤት በማን መታወቂያ እንደተያዘ ከመክተብ ነው የሚያጣሩት። ከዛ ቀጥታ መክተቡ ከነ መኖሪያ ፈቃዱ ያን ቤት ተከራየውን አሳልፎ ይሰጣል ማለት ነው። እንደዛ ነው የሚቻለው። አሁን ገብቷችኋል? ይሄ አይሰራም። እሺ፣ ከዚህ አይሰራም። ከዛ ነው የሚሰራው። አዎ፣ ከዛ ነው የሚሰራው። ከዚህ ሞክ እንትን አልኩኝ፣ አይሰራም። ከዚህ ራሱ ነው ካለውበት አይሰራም። ከዛችሁ ከከተማ ካልሆነ ከጅዳም አይሰራም እኮ። አስተላልፍ ቁጥሩ እኮ ነው ቅሬ ነበረ እና ቀጥታ ሴንተር ነው የሚለው እንኳን ነበረ እንትን እያልኳት ይኸው መልዕክት እየላኩላን ነበረ። ይሄ ልጅ ነው። ይሄ ነው ያቺ እንትና ናታ የምትመልሰው። ይሄንን መልስ ብትኖር ትምጣው የእሷ ይቺ ላይፍ ምናምን። ይሄ ነው። በጣም ነው የሚያሳዝነው። መቤቴ ይህን ያህል እንደዚህ እየጠራዋት ነው፣ እየጻፍኩላት ነው ጋይስ። ለአቢባ ዋትሳፕ ላይ እየላኩላት ነው። እኛ የምንፈልገው አሁን እኮ ፖሊስ ደውሉ ትላላችሁ። ምንድን እኛ የት እንደውል? እኛ የትን ምንን አውቀን እንደውላለን ጋይስ? የት አውቀን እንደውላለን? ማን ጋር እንደውል? መደውል እኮ አልቻልንም። በቃ እኛ መደውል ስላልቻልን ነው እንጂ እኛ እንደውል ነበር እኮ። አሁን አቡፋኖ እኮ የሚለው ቤቱን ሪፖርት ይደረግና ፖሊሶች ቤቱን ሲይዙ ሰዎቹን ያመጣሉ። እሱ ናቸው የሚያደርጉት። ራሳ ሳውዲ ያለ ሰው እኮ ነው የሚያደርገው። እኛ እንዴት ሪፖርት እናድርግ እኮ? ማንኞቹም እምቢ አሉ፣ ሁሉም እምቢ አሉ። እንዴት አሁን እኮ መፍትሄ የጠፋው እኮ ከእናንተ ነው ጋይስ። እኛ አርዬ መዲና ከተማ ያሉ ሰዎች ናቸው ሪፖርት ማድረግ የሚችሉት። እሺ እኔና እሙ ጅዳ ነው ያለ ነው። ዛሬ ይኸውላችሁ አንድ ነገር ሰዎች በውስጥ ፈልጎ መናገር ነው እንጂ እነዚህ ሪፖርት የሚያደርጉ ሰዎች እዚህ መጥተው አይናገሩ። እኛ እናደርጋለን አይሉ። ምክንያቱም ይፈራሉ። እነዚህን ሰው አፈላልጎ ሪፖርት የሚያደርጉ ሰዎች በምስጢር ነው እንጂ ዝም ብለው እኔ ያለው ብሎ ይህንን ጉዳይ ምክንያቱም ይፈራሉ። እዛ እንደዛ አይደለም። ኦኬ አቡፋኖ አንተ በውስጥ ታገኝልናለህ ሰው የምታውቀው ሰው? የሚገርመው መዲና የሚኖሩ ልጆች ደግሞ እስቲ ቆይ ካሉ ወደ ሀገር ገብተዋል ብለውኛል። ካሉ ደውላለሁ እስቲ ካሉ ግን ሳይገቡ አይቀሩም። እስቲ ቆይ አንድ ጊዜ እሺ። ማን ነበረ? አዚዛ ባልየውን እንዴ ላሳይሽ። ይሄ ነው ሰውየው። ከታች ላኪልኝ ማሬ፣ ላኪልኝ። ዋትሳፕ የለሽም? እሺ። አይታይም እኮ ሳሪ መራት አይታይም ወይ? ለዜድ ላኪላትና ዜድ ትላክልኝ ካለች። የምናውቃቸው ወንዶች ራሱ ስልክ አያነሱም መዲና እንጂ መዲና ያሉ ይሄንን ነገር ማድረግ ይችላሉ። ይሄ መስመር አሁን ወደዛ ስደውል አይሰራም። የፖሊሶቹ ባልየው ሊደውል አዚዛ፣ ባልየው ደውል በይው። ባልየው ይደውል። ቆይ ልደውልለት። ቆይ ልደውልና አላናግርሽ። ቆይ ሳሪ የአዚዛን ቁጥር ከነ ኮዱ ላኩልሽ። ፎርዋርድ አድርጊላት ፎቶ ከፕሮፋይሉ ስር። ባልየው ይደውል። ባልየው ይደውል። በቃ ቢያዝም ይያዝ። ባልየው ይደውል ካላስ
ደውል በይው ባልየው በቃ አሎ ወንድሜ ምን እያሉ እንደው ታውቃለህ? አሁን እኛ ፎቅ ላይ ያለው ቤት ላይ እሱ አንድ ክፍል ተከራይቶ ያለበት ቤት ላይ እንዳትኖር ብለን ጥርጣሬ ስላለን ለፖሊስ አመልክት። አንተ መዲና ክልል ውስጥ አይደል ያለኸው? ከመዲናው አንድ 200 ኪሎ ሜትር ትንሽ እራቅላለሁ። እዛው ነኝ እኮ መዲና ክልል ውስጥ ነው። በስልክ ነው የምትደውለው። በስልክሽ ደውለህ አሁን አንተ እርግጠኛ ነኝ ይሄ ሴም ካርድህ በይጋማ ያዝከው አይደለም። ምንም የሚያስፈራህ ነገር የለም። ደውልና ቦታውን ወስፍላቸው። እንደዚህ ሰውዬ ጀሪማ ፈጥሯል ምናምን ብለህ ንገራቸው። ዋትሳፕ ካለ ወይስ መልእክት ላስቀምጥልህ በዋትሳፕ ልንገርህ ምን እንደምትላቸው። ለምን ፎቅ ላይ አንድ ክፍል አለ እየተባለ ነው። ገብቷል። አንተ ደግሞ እዛ ወጥተህ አላየህም። ስጡሁ መግቢያው ላይ በጣም ኃይለኛ ነው ማለት መዲና ውስጥ እንግዲህ ገልጥ ስለ ከተማ ስለምታወቂ አንቺ ሀዲድ ነገር ከሌለ ያንን በር የመጀመሪያው ስጡሁን መክፈት አትችም። አበደን ሀዲድ ነገር ካላገኘሽ ቁልፉን መስበር አትችም። በገውያ በእርግጫ ምናምን አይሰብርም እኮ። ምናልባት እዛ አስገብቷት ከሆነስ? እሺ አንተ አሁን ቤቱ 3ኛ ፎቅ ነው አልክ። እሺ 3 ፎቅ ነው አላችሁ። እንደገና ደግሞ በሹባኩ ደም ተንጠባጥቦ አይቻለሁ አልክ። እሺ 3 ዶር ላይ አንድ ሰው ተምዘግዝጎ አይተርፍም። ብትወድቅ ደግሞ ፖሊስ ይደርሳል። ተረጂ አሁን ደረጃው መሄጃው ላይ ለሊፍት እንጠቀማም ብለው የሊፍት ቦታ ክፍት ቦታ አለሽ ማለት መሀሏን ማለት ነው። እሺ ከዛ ያቺ የሊፍት ቦታ አትሰራ ዝም ብለህ ሀጅር ነገር የሆነ ለአንተ ነገር አለች እዛ ውስጥ ተመካከለ። ከዛ በኋላ የቤቱ ግድግዳና የደረጃው መስኮት የተያያዘ ነው። ልጅቱ ወደ ግቢ ወጣ ልክ ወደ ደረጃው ነው የወጣችው። ደረጃውና መስኮቱ ቅርብ ነው፣ በጣም ቅርብ ነው። እንኳን በቃ መግባትም ትቻለች መውረድም ትችላለች እንጂ 3ኛ ዶር ሆኖ በሌላ ቦታ አይደለም የወጣችው። የደረጃው መውጫ ቅርብ ነው መስኮቱ ጋር ማለት ነው፣ በጣም ቅርብ ነው። ሳሪ ማን ነው ስሙ? ልጅየው ማን ነው ስሙ? ማለት የቤቱ ባለቤት ስሙ ማን ነው? ደብዳቤው ሀሰን ከበደ። የምድና ልጆች እርግጠኛ ነን እያያችሁን ነው። ግን ወላሂ አውቃችሁ ነው እንጂ ዝም ያላችሁት እያያችሁን ነው። እና በሰዓቱ ላይ ልጆቹ አቤት ሳሪ ፎቶውን ለልጅቷ ልኬላታለሁ እስከማጣራ ነው። ጋይስ ይደውል፣ በእናትሽ አዚዛ ይደውል። አሁን እናንተ ይያዛል ትላላችሁ፣ ግማሹ ደግሞ እኔም እኮ ደውል እያልኩት ነው። ደውል። መዲና የት ሰፈር ነው? ሰፈሩ መስጂደል ቁባ አጠገብ። መስጂደል ቁባ አጠገብ ነው። አዎ መስጊድ ቁባ፣ መስጊድ ኮየቲ፣ መስጊድ ኮየቲ እበላጡ ውስጥ ነው። ውስጥ መኪና መግባት አይችልም። እበላጡ ውስጥ መግባት የሚችለው የወታደር መኪና እና አምቡላንስ ምናምን ነው እንጂ ሌላ መኪና መግባት አይችልም። አንድ ጊዜ መስጊድ ቁባ ነው አልክ፣ መስጊድ ኮየቲ አንዱን በል ውስጥ መስጊደል ቁባ ነው የሚቀርበው ወይስ መስጊደል ኮየት? የትኛው ነው የሚቀርበው? መስጊድ ኮየት ነው የሚቀርበው። መስጊድ ቁባ ይቀርበን መሩቅ ነው። መስጊድ ኮየት ነው የሚቀርበው ለኛ ለቤቱ ኢማራ የሚቀርበው መስጊድ ኮየት ነው። አካባቢው ማን ነው የሚባለው? አካባቢው ሰፈሩ ቁባ ነው፣ ግን መለያ ቦታው ለመወሰድ ትፈልጋለህ። ሰፈሩ ቁባ ነው፣ መለያ ቦታው መስጊደል ኮየት ይቀርበዋል። መስጊድ ኮየት ይቀርባ። ከመስጊድ ኮየት ስትደርስ ወደ ቀኝ ገብተህ በደንብ ገባ ስትል ሴድርያ ምንትህ የሚል አለ። ሴድርያው ምንትህ ስትደርስ ከዛ በኋላ ብላጥ ነው፣ መኪና መግባት አይችልም። የቤቱ ባለቤት ሀሰን ከበደ ህጋዊ ነው አይደለም? ህገወጥ ነው። ህጋዊ አይደለም። ሀሰን ከበደ እሺ ማን ነበር? በአረበኛ ስምሽ ለምንድን ነው የገባሽው ማሬ?
ስምሽ በአረበኛ? አቤት መሲ ሰላም ነው? ሰላም ነው። የምታግዥ ነገር አለ? ቁጥር ልስጥሽ። ኤምባሲ የምትሰራ ታግዝሻለች። የት ናት እሷ? ሪያድ። የሪያድ ኤምባሲ ማገዝ ይችላል? ጋይስ ነገር ለሽ አግሽ የሚያግዝ ሙምኪን ይበለቅልሻል። ግን ፐብሊክ ላይ እንዳትሰጪ ፐርሰናል ቁጥር እሺ። አልሰጥም ላይቭ ላይ እንዴ። እሺ ይኸው ለእንትና ላኪላት፣ ለአዚዛ ላኪልኝ ለእኔ ማለት